ቀስ እያልሽ ልግባ ኮንታክት ውስጥ። እሺ ንገሪኝ። 3395 33 ብሎ የኤምባሲ ቁጥር አለ ሳውዲ አረቢያ። እንደዛ ነው የሚለው 55 ነው። ከመጀመሪያው ጀምሪ። 9665 33 የተሳሳተ ቁጥር ነው ያለሽ። እንኪ ልስጥሽን ያዢ። እሺ አንቺ ሳውዲ ውስጥ ነው ያለሽው አይደል? አዎ። እሺ ስለዚህ ሳውዲ ውስጥ ስላለሽ የሳውዲ ኮድ አያስፈልግሽም። 11 ብለሽ ነው የምትጀምሪው። ሌሎቻችሁ በቁጥር እንዳትጽፉ እሺ። ኮሜንት ውስጥ እንዳትጽፉ፣ በቃ ኮሜንት ላይ እንዳትጽፉ። 11482 በይ 4056 እሺ ንገሪኝ። እህትሽ ምንድነው የሆነችው? ሴትዮዋ ዘግታባት በር። አዎ ስልክ ነበራት። ለፖሊስ ደውላለሁኝ እሄዳለሁኝና መስራት አልፈልግም ደግሞ ሳትከፍይኝ እንደዚህ እንትን እያረግሽኝ አልሰራም ስትላት፣ እሱንማ እንደዚህ ካረግሽ ብላ ሳምንት ነበር የሆናት ስልክ ከያዘች ስልኳን ቀመታት። ከዛ የሆነ ሌላ ቤት ምናምን እየወሰደ ታሰራታለች። እንደዚህ የሆነ በሽተኛ ልጅ አላትና ለመድፎር ሙከራ ምናምን ያደርግባታል። እኔ ይሄንን አልቋቋም ምናምን ስትላት 2 ዓመትሽን ሳትሞይ አትሄጂም፣ ማነው መክተብም አልወስድሽም ብላ ትናንትና ስልኳን ቀምታት ነበረ። ቤተሰብ በጣም እየደወለ ሲጨቀጭቃት ከቤተሰብ ጋር እንትን ሲላት ስልኳን ሰጣት። አሁን ስልኩን እንዲያያዝኩት እባካችሁን ያኔ በቃ ኤምባሲ ምናምን ደውሉልኝና እንትን አሁን ነው ድረሱ ልኛለች። ኤጀንሲውን አናግራችሁላታል? አነሱም ልጅ ያመጣት ኤጀንሲ ማለት ማሪ ኤምባሲና ኤጀንሲ እየለያችሁ እሺ። ኤጀንሲ ማለት እሷ የመጣችበት ቢሮ ያመጣት ቢሮ ደውላችኋል? ቢሮም ደውለዋል። ቢሮ ደውለው ይስተካከላል ነው የሚሉት። ምንም መልስ አይሰጡም። ሂደው አያመጧትም። ሴትዮዋ በቃ ምንም የምትለው ነገር የለም። ደሞዝም አይከፈላትም። በቃ አፍነው ስትፈልግ ትደበድባታለች። ትፈልግ በቃ ይሆን ልጁ እንዲህ አደረገኝ ስትላት እሱ ምንም አያደርግሽ እያለች በቃ ምንም በቃ እንደዚሁ እያሰቃየቻት ይኸው አሁንም አለች። አሁን ካልደረሳችሁልኝ ልኖርም ላልኖርም ነው ያለችው ማለት ነው። እሺ አንደኛ የኤምባሲን ቁጥር ሰጥቼሻለሁ እንድትደውይ፣ ሁለተኛ ኤጀንሲው ጋር ደውይ፣ ሶስተኛ ስልክ ቁጥርሽን አስቀምጪልኝና እኔ ፎሎ አፕ አደርጋለሁ ከአንቺ ጋር ምን ላይ ደረሽ እንዴት ሆንሽ የሚለውን ነገር። አንቺን ካልመለሱልሽ ኤምባሲ እኔ እንድደውልልሽ ዋትሳፓቸውም አለኝ እንድልክላቸው፣ ፓስፖርት ኮፒዋን የእህትሽ ምናምን ሰጭኛለሽ። በተረፈ ግን ትልቁን ሚና የሚጫወቱት ቤተሰቦችሽ ናቸው። ቤተሰቦችሽ ውጭ ጉዳይ ሄደው ልጃችን እንደዚህ እየተበደለች ነው ብለው ቢያመለክቱ ውጭ ጉዳይ ደብዳቤ ይጽፋል ኤምባሲ። ገባሽ? እሺ ግን እስከዛው ሴትዮዋ ምን እንደምታረጋት የምናውቀው ነገር የለም። ዙሩስ እንደዛ ከሆነ አፋጣኝ ነገር ከፈለግሽ እህትሽ እጇ ላይ ባለው ስልክ 999 ፖሊስ ጋር መደወል ነው ያለባት። ሴትዮዋ ለዛ ነው እኮ ሲም ካርድ ሳይሆን ዝም ብላ ስልክ ቀፎውን ብቻ ገዝታ ኢሞ ምናምን በራሷ በሴትዮዋ ነው የከፈተችለት። ገባሽ? ሁሉንም ነገር በራሷ ጠላልፋ ማለት ነው። ሲም ካርድ ያስፈልገው ኢመርጀንሲ ኮል ቀፎ ብቻ ነው የሚያስፈልገው። ኢመርጀንሲ ኮል ይባላል። 999 ስትደውል ቀጥታ ፖሊስ ጋር ነው የሚጠራው። ከዛ እሳት አደጋ አምቡላንስ ምንድን ነው የምትፈልጊው ይሏታል። የምትፈልገውን ትናገራለች። ሲም ካርድ አያስፈልገውም። ኢመርጀንሲ ኮል ቀፎ ብቻ ነው የሚያስፈልገው። እሺ ፓስፖርት ኮፒዋ ምናምን አለኝ። ይሄንን ትብዬ እንትን ካላለልኝ በመጀመሪያ ለእህትሽ ትደውይና አሁኑኑ ከኛ ጋር እንደወጣሽ እውነት እንደምታወሪ ህይወቷ አደጋ ላይ ከሆነ አንቺ ፍጠኝላት። ወርደሽ 999 ፖሊስ ጋር እንድትደውል ሲም ካርድ እንደማያስፈልገው እጇ ላይ ባለው ቀፎ ከአንቺ ጋር በምታወራበት ስልክ ቀፎ ማለት ነው ስልክ መደወል እንደምትችል ፖሊስ ጋር ንገሪያት። እሺ ከዛ ንገሪያትና ትደውልና ያለውን ነገር ደግሞ ንገሪኝ። እንዴት ነው የምትነግሪኝ? ስልክ ቁጥርሽን ሶፊ ጋር ታስቀምጭና እኔ ዋትሳፕ ላይ እንዴት ሆንሽ ብዬ ነገ ጠይቅሻለሁ። ከዛ በዚህ መንገድ ካልተሳካ እኔ ኤምባሲ ዋትሳፕ ላይ ፓስፖርት ኮፒያቸው ምናምን እልካለሁ። አንቺ ብላኪ እኔም ልላክ። ለማን ቀድሞ እንደሚመልሱ አይታወቅም የፈጣሪ ነገር። እሺ ለሶፊ ላኪ ስልክ ቁጥርሽን። አይዞሽ እልክላታለሁ። በህገ ወጥ ኤጀንሲው ስትመጡ እንደዚህ ነው የሚደርሰው። አትሂዱ በህገ ወጥ ኤጀንሲ ትባላላችሁ፣ አትሰሙም። በህገ ወጥ ደላላ ተሄዱና በቃ ምንም ችግር ላይ ስትሆኑ አይደርሱላችሁ። ሶፊ እሷ ናት ማሬ። ሀዩቲ ሶፊ ማለት ከስርሻለሁ። ሀይ ብዬሻለሁ በውስጥ። ሰክሰስ እንዴት ነህ? እኔ
ፍቃድ ሪከርድ ድምጼን ላይቭ ላይ አውጥተሻል እከስሻለሁ ብሎኝ ከሱ ጋር ኢቭን ጸብ ላይ ነኝ ያለው ታቡ ማናት ይሄን የምታደርገው መዲና እና አንደኛዋ ደግሞ ሪሃና የምትባል ሁለቱ ማለት ነው እነዚህ ልጆች ከኢትዮጵያ ሲመጡ 150 ድርሃም ከ280 ሺህ ከ300 ሺህ በተጨማሪ ሀቡ ኤርፖርቱ ሲመጡ መዲናና ሪሃና የሚባሉ 101 ሺህ ድርሃም ተቀብለዋቸዋል እና ያኛው ልጅ እኔ ከቤተሰብ ነን ያጎቴ ልጅ ነው ብሎ ሁለቱን አነጋግሬ ሶፊት እንጨርሳለን ብለው ነው ከኔ ጋር የወጡት አንቺ ጋር ደግሞ ለምን እንደመጡ አላውቅም ሀቡ እኮ ይሄ አሁን እንጠይቃታለን ቤቲን ሶፊዬ እኔ ማራ ወርድሻለሁ አንዴ እሺ ባለ ጉዳይ አንድ ላስገባት ስለሆነ እንጠይቃታለን እኔም ሰው ቤት የተጀመረ ጉዳይ ለምን ብዬ ነበር እሺ እኮ መዲና ስለ ፓስፖርቱ ምን ምላሽ ሰጣችሽ ነው የኔ ጥያቄ መዲና ደላላዋ ስለ ፓስፖርቱ ሀቡ ከኔ ጋር ቀጠሮ ይዛ ከኔ ጋር ልትመልስ ፓስፖርቱን በጧት ሄጄ አመጣለሁ ከፈለግሽ ነው አብረን እንሂድ ብያት እሺ ብላ ቀጠሮ ይዛ እኔ ሚውት ሳላርግ ያወራሁትን ያረቡን ድምጽ ቀርታ ልካለት አረቡ ከሳችኋለሁ ስላለ ብር ከፍለሹ ሰጂ ፓስፖርቶቹን ብላ እኔ ላይ ስልኩን ዘጋችሁ ማለት ነው ሪከር የኔን ድምጽ ቀርታ ለአረቡ ላከችለት ያላንተ ፍቃድ ድምጽህን ለህዝብ እያሰማች ነው ብላ አለ የሰውየው ሪከርዶች አቡልክልሻለሁ ምን እንዳለኝ ማለት ነው ስለዚህ አሁን በቃ ከፍለኩ ሰድ ብለሽ ጉዳዩን ዘግተሻል አንቺ ጨርሰሻል ከሱ ጋር የፓስፖርቱን እንደዚህ ብሏል በይን ትብያለህ ኢትዮጵያ ያሉት ደላሎች ግን ሀቡ ሁሉም እንመልሳለን አካውንት ነው የጠየቁት አካውንት ላኩላቸው እራሳችሁ ነው የትኛውንም አካውንት አልነካካም አካውንታችሁን የምትፈልጉበትን በማካውንት ብር መግባት እንዳለበት አካውንት ላኩላቸው ብዬ ተነጋግሬ ጨርሻለሁ ሀቡ ኦኬ ቤቲ ቤቲ ወይ አቤት እንትና ዋቁማ ከጎንሽ አለ አዎ እሺ አንዴ ቪዲዮ አብሪና ምንም አይነት ነገር የሌለበት ቦታ ይምጣና ኦሬዲ መሲ አካውንት ላክ ለደላላው ብሩን መልሳለሁ ብላ ነግራክ ለምን አካውንት ለደላላው ልከ ብሩን አልተቀበልክም ብዬ መጠየቅ ፈልጋለሁ ፊቱን እያየሁ ዳኒ አይደለም ሀቡ ነገረው ለራሱ አካውንት ላክልኝ ተናገረው ሀቡ ደላላው ለኔ እንኳን አይደለም ለራሱ ነው ያለው ላይቭ ላይ ስልክ ደውዬ ማለት ነው ኦኬ እንትን የሌለበት ቦታ በቃ አይ ቪዲዮ ያብራ ይሄ ደረሰኝ ምናምን በኋላ ታይቶ መከራ ችግር አልፈልግም እሺ እንደዚህ ዋቁማ አቤት ደላላው 280 ሺህ እመልሳለሁ አካውንት ላክ ብሎክ ለምን አላክም እና አልተቀበልክም ብርህን ልኬላት ስደውልለትም አላነሳም ቀጥታም ደወልኩለት አላነሳም ዋትስአፕም ደወልኩ አላነሳም ኢሞም ደወልኩ አላነሳም አካውንቱን ቁጥርም ላኩለት ዝም አለ በቃ አይቶ ዝም አለ እንደምትሰሚው ነው መሲ አልመለሰለትም ፎሎ አፕ ታረጊለት ሜዲ ጉዳዩን አንቺ ስለጀመርሽ ሀቡ ይኸውልሽ ከዛ በኋላ እኮ እኔ እዛኛው የባህር ዳሩ ጋርም ደውዬ ድጋሚ ቁጥራቸውን ተቀብዬ እኮ ሪከርድ ልኬላቸዋለሁ ዋትስአፕ ላይ ማለት ነው ያንን መመለስ እኮ ሀቡ ጉዳያቸውን ካሽ እነሱ ሊከባበሩሽ ይገባል አይደል ሀቡ ሲመቻቸው ብቻ ነው መጣው እንትን የሚሉ ስለዚህ ዋቁማ አካውንትን ለኔ ላከው እኔ ልክለታለሁ ደግሜ ማለት ነው አው ይኸውልሽ ማትሰጠው ከሆነ ፎቶ ልቀባሃለሁ ምናምን ብለሽ እንትን በይው እና ኦሬዲ አንቺ ስለጀመርሽ ኦሬዲ መልሳለሁ ብሏል መሲኒውት ኦሬዲ ካንቺ ጋር ስለጀመረ 10 ሰው ሲያናግረው ለደላላውም ጥሩ አይደለም አንድ ሰው ከጀመረ የጀመረው ሰው ነው ጉዳዩን መጨረስ ያለበት እኔ አንቺ ምን ላይ እንደደረስሽ ለማወቅ ወይ ደግሞ ካልጀመርሽው እኔ እንትን ልልለት ነበር ስለዚህ አንቺ ኦሬዲ ስለጀመርሽው ከሰውየው ጋር ጨርሽለትና የፓስፖርቱን ጉዳይ ከፍለኩ ሰድ ብለዋለች ብለሽ ብታይ የተውሽ ምናልባት አንቺ ኢማራት ስለሆንሽ የመዲናን ፎቶ መለጠፍ የሚያሰጋሽ ከሆነ እኔ ለጥፈዋለሁ ፎቶዋን የመዲናን እኔ ያናግራትና ፓስፖርቱን ማትመልስለት ከሆነ እኔ ፎቶዋን ለጥፈዋለሁ ስለዚህ መዲናን የፓስፖርቱን ጉዳይ እኔ ያናግርለታለሁ የ4 ወር ደሞዙንና የፓስፖርት የኢትዮጵያውን ደላላ ግን ኦሬዲ ስለጀመርሽው ጨርሽለት ቤቲ አንዴ ሚውት አርጊ ፕሊስ ቤቲ ራሳችንን እያመመን ነው አንቺ ጋር ያለው ጫጫታ ሀቡ
የኢትዮጵያውን እንትን ላለው የዚህንም እኮ ነው ፈርቻቸው ምናምን እኮ አይደለም። መዲና ማለት በሰው ላብና በሰው ደም የምትኖር ናት። እሷ ሪሃናም ማለት ነው። እነዚህን ፈርቻቸው እኮ አይደለም። ነገር ግን የአረቡን ድምጽ እኔ አረቡን ሳወራው የነበረውን የመዋጥኑን ድምጽ ቲክቶክ ላይ ቀርተው ቲክቶክ ላይ አወጣችክ ብሎ ነው የሰውየውንም የአረቡን ምን እንዳለኝ እልክልሻለሁ ሀቡ። እሱን እሺ የፓስፖርቱን እንትን እነግርሻለሁ በዋትስአፕ ማለት ነው። ቁጥሯን ፎቶዋን እኮ በአረቡ ጉዳይ አረቡ እንዳይከስሽ ማለት ነው። አንቺ የመዲናን ጉዳይ የተውሽው አልታውኩትም እኮ ስቲል ዛሬ አናግሬያታለሁ ሀቡ። በቃ ለምን እንደዛ ሰውየው ጨርሽ ነገር ሆነሽ ነው ብላለች። እንደዛ ከሆነ ዛሬም ድረስ እያናገርሻት ከሆነ ሁለት ሰው የሚያናግራት በቃ አንቺ ይጨርሽው። እሺ ፎቶሽን ፖስት አደርገዋለሁ ብለሽ ቋትም አናገር ፓስፖርቱን እንድትመልስለት የ4 ወር ደሞዙን እንድታሰጠው አድርጊ። 3500 ድርሃም አለው እሷ ጋር። እሷ ናት ከኢትዮጵያ አምጥታ ያስገባችሁ ይሄን ካምፓኒ። ስለዚህ ስለጀመርሽው ጨርሽለት። ባትጀምሪው ኖሮ ነው ተቀብዬ ጥግ ድረስ መዲናን ፎቶዋንም እንደማወጣው ነገር ላይ ፓስፖርቱን እንድትቀበል አደርገው ነበረ። ስለዚህ ኦሬዲ ስለጀመርሽው እሷ ጋር 3500 ድርሃም እና ፓስፖርት አለው መዲና ጋር። የኢትዮጵያ ደላላው ጋር ደግሞ 280 ሺህ ብር 280 ሺህ እመልሳለሁ ያለውን አካውንት ነምበሩን ይስጥሽና አንቺ ስጩ። እነሱ ሲያናግሯቸው ስለማይመልሱ እኮ ነው አንቺ ጋር የመጡት አይደል? ስለዚህ አንቺ ቤቲ ያው መሲ ኦሬዲ ነው ይዤዋለሁ ጨርሷለሁ ብላለች። ከሷ ጋር ፎሎ አፕ አድርጉ እሺ። በቃ መሲዬ ቁጥሬን አስቀምጥልሻለሁ። ልጁ ደግሞ ወደ ቻርጃ እዚህ ማደሪያ ምንም ስለሌለኝ ስራ ከተገኘ ወደዛ ሄዳለሁ እያለ ነው። ምናልባት እዛ ከመጣ ከኔ ጋር ካላገኘሽው በስልክ ያለውን ነገር አሳውቅሻለሁ። ቁጥሬን አስቀምጥልሻለሁ። አውሪ። እኔን የምታወራኝ ሀቡ ብርክቲ የምትባል ሌላ ልጅ ናት። ቤቲን ዛሬ ነው ያወቅኳት። ገባሽ? አሁን አንድ ቦታ ጋር እነሱም አርፎ አንድ ሰፈር ናቸው። አንድ ሰፈር ነን። ይኸውልሽ የኔ ሱቅና የነ ብሩክቲ ካፍቴሪያ ፊት ለፊት ነው። ጉዳዩን እዛ አብረን ሄደን የተጣላነ ምናምን አንድ ላይ ነው። ጎረቤቴ ነች። በቀደም እሷ ካፍቴሪያ ጋር ሆነው ነው ሲያወሩሽ የነበረ። እንድታስገቢ አላየሽውም። አንድ ቁጥር እየጻፍኩልሽ ነበር እና እነሱ የያዙት ጉዳይ ነው። እኔማ ጎረቤት ነን። ፊት ለፊት ስለሆነ ችግር የለውም። እዛም ሆነ እዚህም ሆነ ምንም ችግር የለውም። አንቺ ሁሉን እንመልሳለን ምናምን ስትይው ስለነበረ ድንገት እዚህ ወደኔ እየመጣ ተስተካከለ አይደል? መሲ ጉዳዩን ጨረሰችው ስለው ዝም ብለዋል ደላላዎቹም ሁሉም ነገር እና ሀቢባ ጋር ይሄድልኝ ጉዳዩ ሲለኝ ነው ቪዲዮ የሰራሁና በቀደም እያየዋችሁ ነበር። ያለቀ ነበር የመሰለኝ ጉዳዩ። ግን ልጁ ያለቀሰ ነው ወደኔ መጣ። ላይ አብረን ነው ያለቀስን። ወደ ሀቡ ሂዱ እኛ ድምጽ እንሆንሻለን ብለው ወደሷ ይላኩኝና ስልክ ቁጥሬን አስቀምጥልሻለሁ። አውሪኝ። ኪዱንም ቢሆን አውሪያ ችግር የለውም። ጎረቤት ስለሆነን አንድ ሰፈር ነን። ፊት ለፊት ነን። እሺ ሀቡዬ መንገድ ላይ ነኝ። እቤት ልግባ ሀቡ። እኔም ጫጫት ሀገር ስለሆንኩኝ። እሺ መስዬ በቃ ይኸው ፎሎ አፕ አድርጊ ከቤቲ ጋር። የቤቲን ስልክ ቁጥር ነው ልላክልሽና ፎሎ አፕ አድርጊና እንዴ ስለጀመርሽ የኔ እናት ጨርሽው። ምንም አይነት እርዳታዬን የምትፈልጊ ከሆነ አለሁኝ። እኔም እርዳታሽን ከፈለኩ እጠይቅሻለሁ። እሺ እኔ ማለት እሺ አቡዬ ያው እኔ ቀደም እንትን እንዳጋጣሚ ባንክ ቤት አንቺን አክብሬ ነው ሰው የጀመረው ጉዳይ ላይ መሲ የጀመረችው ጉዳይ ላይ አልገባም። እኔ ሲጀመር ሰው የያዘው ጉዳይ ላይ እጄን አላስገባም። እንደዛ አይነት ባህሪም የለኝም። ለዛ ነው ኖ ችግር የለም ሀቡዬ ችግር የለም። እና ገና እንትን ሜሴጅሽን ሳይ ነው የመጣሁትኝ ሀቡ። ከቆየሁባችሁ ደግሞ ይቅርታ መንገድ ላይ ስለነበርኩ ችግር የለም። ይኸው ላኩልሽ ቁጥሯን የቤቲን የዚህችን ልጅ ቁጥር። እሺ ደርሶኛል ሀቡ። አሁን ሀይላታለሁ። እሺ ማሪ እሺ ሀቡዬ እሺ ሰላም። ያው ቤትዬ በቃ ተጨርሰዋለች። እሺ እንደጀመረች እሺ ሀቡዬ በጣም እናመሰግናለን። የኔ ወድ ተባረኪልኝ። እሺ እናቴ አወራሻለሁ በሌላ ጉዳይ ስለምፈልግሽ። እሺ እናቴ እሺ ማየ ቴንኪው እናመሰግናለን። ረጁዬ ወጣች። ረጁን አውሪያት ብያት ነበረ በሆነ ጉዳይ እንድታወራሽ ፈልጌ ሀቡዬ። እሺ ታወራሻለች። ምን እንደነቀላት ያው ፍላወር ልካልሽ የሆነ ነገር ነቅሏት ነው። ኔትወርክ ነው መሰለኝ። እነዚህ እናቴ እንዲያስጨነቁብኝ ነው ታወሩ። እሺ አባቴ ችግር የለውም። በቃ ነገርሽኝ እኮ ቁጥር አያዬ ልኬላታለሁ ማሬ። በቃ ኢትስ ኦኬ። ለማንኛውም አሁን ቁጥሬ ስላላት አቡ አውራታለሁ። አቡ የመልሽልሽ አውራሻለሁ። እንደሰጠሽኝ ኮፒ አድርጌ
ቤቲ ማስታወቂያ ማሰራት የምትፈልግ ማውራት ያቃተኝ እንጂ አድርሳለች። አዎ በቃ እንደዛ ደግሞ እንትን የለውም። እሺ አቡዬ ያው ድምፁ ነው ወደ ውስጥ ገባለሁ። ግን ይሄ ኤኪው ትሬዲንግ ማለት የኦፍሳይቱ እንትን ነው ሎጎ ነው እንጂ ደረሰኝ ምናምን አይደለም። ኤኒዌይስ ዛሬ ስራ ስለሆንሽ በስነ ስርዓት እናወራና አውራሻለሁ። እሺ እኔ እናት ደህና ደሩልኝ። ተባረኩ። ቻው ረጁዬ። ቴንኪው እኔ ማር ዌልካም። ሀቡ በእግዚአብሔር እርጅኝ፣ ገንዘብ አይደለም። ኮሜንታተሮች ድምጽ ሁኑኝ። ያው በእግዚአብሔር እርጅኝ ገንዘብ አይደለም ብለሻል ማሂ። እኔ የገንዘብ እርዳታውን ማሰባሰብ አልችልም። የህፃኑ ልጅ እርዳታ ደረሰኝ ቆጥሬ አልጨረስኩም። ረጁ ታምያለሽ? ለመጀመሪያ ጊዜ ብቻዬን 141 ሰው ቁጭ ብዬ ሴቭ አድርጌ ዋትሳፕ ግሩፕ ከፍቼ፣ አንቺ ሁሌ ይዘጋል ከስልክሽ ነው። አንድ ዋትሳፕ ግሩፕ 1000 ምናምን ሰው መያዝ ይችላል። ታምኛለሽ? ይችላል። ኦፍ ኮርስ ይችላል። አላሳዩሽ ነበር የሚዘጋብሽ። እሺ የኔ ለምን ብሎክ እንደሚያደርገኝ አላውቅም። ወዲያው ነው ኢሚዲየትሊ ከሰባ እንዳለፍኩ ያስወጣኛል። ወላ ዘግቶ ወዲያው ዘግቶ እኮ ነው የሚያስወጣ። ስለዚህ ካንቺ ነው ባንዴ ነው ሆነልሽ? ባንድ ቀን ልኩሽ ነው? ባንድ ግሩፕ በአንድ ቀን ነው ወይስ የሆነ ቀን የሆነ ቀን በተለያየ ቀን? ስልኳ ምንድን ነው? አንድ ቀን ደክሞኝ አርፌ ማሂን አስገቧት። ሞዴሬተር ልጁ አሳሳምሽ የተለየ ነው። ማን የሰጠሽ? ሀዩዬ ስለሆነች ነው ማለት ግን ነውር ነው። እሺ እንደዚህ እናም ተብሎ በጣም ስሜት ውስጥ አይገባ። ኖርማል ነው የሚባለው። ያው ኖርማል ሳሚ ማሂ አካውንትሽ ፕራይቬት ነው ውዴ። አካውንትሽ ፕራይቬት ነው። ክፈቺና እናስገባሻለን። ሴቲንግ ውስጥ ገብተሽ ሴቲንግ ከዛ ፕራይቬሲ ከዛ ፕራይቬት አካውንት የሚለው የበራውን አጥፊው። ራበኝ። እሺ እንጀራ ነገር ስለማልበላ ልብላ እንጀራ ግን አምሮኛል። አይ ሚን ላይክ 20s ምናምን ይሄ 25 ምናምን መሰልሽ ነው። አላማችን ያንግ መስሎ ያንግ ፎሬቨር መምሰል ነው። አላማችን ያንግ ፎሬቨር ያንግ መምሰል ነው። ግን ቆይ ገና ሀቡ ጥያቄ አለኝ። አሮጊት የሚባለው ከስንት ዓመት በላይ የሆነ ነው? ሴት ልጅ ከ50 ስታልፍ ነው አሮጊት የምትባለው። ኦኬ እኔ አሮጊት እያሉ ስለሚሰርቡኝ እኮ ነው። አይ አሮጊት ግን እኮ አይባልም በትክክለኛው እኮ። አሮጊት ስድብ ነው በትክክለኛው። አሮጊት ማለት ያረጀ አዛውንት ለወንድ አይደል? ሴት አዛውንት ይባላል እንዴ? ባልቴት ነው። ባልቴት ከ50 በኋላ ነው ሴት ባልቴት የምትባለው እኮ። ስለዚህ አሮጊት ማለት ያረጀ አሮጌ ነገር ማለት ነው። አይባልም አሮጊት ነው አይባልም። ለምንድን ነው የሚሉሽ? አሮጊት ለምን ይሻላል? ታንቻለሽ እኮ እየሳቀች ነው ፍርስ እያለች። ረጁ ስንት ዓመትሽ ነው? ነግሬሻለሁ እኮ ውዴ። ወላሂ በይ። አላስታውስም። ኢትስ ኦኬ እኮ ነገሪኝ። ስንት ነሽ? ቆይ ልጻፍልሽ ውዴ። ረጁዬ በውስጥ ጻፊላት፣ ይሰድቡሻል። ልጽፍላት ነው ማለት ወላሂ አልናገርም። ንገሪኝ፣ ጻፊልኝ እኮ ልጽፍልሽ። ምን ያህል እንደምበልጥሽ ለማወቅ ፈልጌ ነው። እሺ ስንት ዓመት እንደምበልጥሽ ብቻ ንገሪኝ። እኔ 35 ነኝ። ታወቅ ነው። እኔ ራሱ አላውቀውም። የሚገርምሽ ነው ረጁ ስጋ ይዟት ነው እንጂ ወላሂ በይ። ወላሂ ሲገርም 21 እኮ ነው። 21 እኮ ነው። ያው አንቺ ሾካካ 21 እኔ በ14 ዓመት እበልጣታለሁ ወደዚህ ምድር ከመጣሁ። አንቺ 21 እኮ እሺ፣ እኔ 19 ነኝ። አይገርምሽም? እኔ 15 ነኝ ማለት ደግሞ በውስጥ ትነግረኛለች። አዎ ይሄ እውነትም በውስጥ ነው። እኔ እኮ በጊዜ በወልድ አደርሳት ነበር ረጁን ማለት ነው። 21 አስባችሁታል? በ14 ዓመት እበልጣታለሁ። እኔ በ14 ዓመቴ ብወልድ የገጠር ልጅ ብሆንና ቤተሰብ በጊዜ ድሮኝ በ14 ዓመቴ ብወልድ ረጁን አደርሳታለሁ ማለት ነው። እኔ በ18 ዓመቴ ብወልዳት ረጁን አደርሳታለሁ። በ18 ዓመቴ ብወልዳት አደርሳታለሁ። ታደርሻታለሽ ማለት ነው። አስቢው። እኔ ደግሞ ቤተሰብ በ14 ዓመት ቢድረኝ በወልድ በ13 ተድሬ የገጠር ልጅ ብሆን ማለት ነው። 40 ናት ምናምን የምትሉት አስነሳታለሁ። እንዴት ነው 40 የምትሆነው? እቺ የኔ ጦጣ። እኔ ግን አሁን ከ5 ዓመት በኋላ 40 ስሆን አልመስልም እኮ 40 ስገባ
አንቺ 5 ዓመት ምናምን ጠብቂያለሽ። እኔ አሁን ከ1 ዓመት በኋላ 40 ስሆን አዎ አትመስይም እኮ ግን ይሄ ጄሪ ምንም ነው እኮ ጄሪ በቃ በጣም እኔ አውቃታለሁ በአካል ብታይ ከለሯ ራሱ ሲያምር ቁመቷ ወላሂ ሪም አይተሻት የለ ጄሪሻ ጄሪ ቆንጆ ታውቃኛለች እኮ በአካል እኔም አቡዳቢ እያለሁ በአካል አይቻታለሁ። ቤቴ መታለች ሁለቴ አይታኛለች። አቡ የጸይም ቆንጆ ናት። እናንተ የረጁን እድሜ ገምቱ። ያገኘው የሆነ ነገር ይሸለማል። ትክክለኛውን እድሜ ያገኘ ሌትስ ጎ ኮመንት ላይ የእውነቴን ነው። ምን ልሸልመው? ያገኘውን ሰው አስገብቼ ፎሎ አስደርጓለሁ። እንዴ እሷ አትፈልግም እኮ እንዲታወቅባት እድሜን በትክክሉ ስናገር አስሩባት ነው ወይ ይሉኛል። ምቀኛ ተውኝባቸው ይወቁና ፎሎ ይደረጉ ይወቁና ራሷ ትጎትቷለች። በቃ ዝም ብላ ያው ነው። ብዙ ያወቁ ልጆች አሉ። ተናግሬያለሁ ግን 21 ብዬ ኦልሬዲ ተናግሬያለሁ። አይ ይቅር በቃ በ21 ይስተቅ እኔም ሀኒ አጽድቄዋለሁ። በቃ ሺስ 21 ተጋይዟት ነው ናት። ወላሂ አንቺ እኔ በጣም የምታናድጂኝ ባህሪሽ እንዴ! አላህ የሰጠሽን እድሜ ለምን ትደብ ውዴ። አሁን የሚመጣው ልደቷ እኮ ነው 27 ነው አይደለም? አቤት የሚመጣው 28 ነው የምትገባው። 27 አከበርን አይደል? እንደ ኦገስት 15 26ን እኮ ነው ያከበርነው ማሬ። በ1990 ይኸውላችሁ እኔ እስከና ምረቱ ነው የምናገረው። በኢትዮጵያ በ1990 ሐምሌ 25 ከሌሊቱ 9 ሰዓት ተኩል ነው የተወለድኩት። ለዛ ነው ባህሪ እንደዚህ በለው ከነ ሰዓቱ ነው የተናገረችው። ይሄው ለምትሰሙ ሰዎች በ1990 ሐምሌ 25 ነው የተወለድኩት። የተወለድኩበት ሆስፒታል ደግሞ ዘውዲቱ ነው። ዘውዲቱ ሆስፒታል ታች ማውጣት ትችላለህ። ሰዓቱ ስንት ነበረ? ሪምሻይ ሰዓቱ በጣም ኢምፖርታንት ነው። ለፋት እኮ 27 ማሬ የተወለድኩት። ኦኬ አሁን ሲመጣ እኮ 28 ነው የምታከብረው። 28 ነው የምትሆነው። 28 ነው የሚሆነው። ይኸውልሽ አሁን እሷ አረጁ እንዴት እንዳሰበች ታውቂያለሽ? ሐምሌ 25 የአመቱ መጨረሻ ወር ነው። ገባሽ? ሐምሌ ማለት መጨረሻ ወር ነው። እሺ how old I look ግን ኮሜንታተሮች ምን ሆናችሁ ነው ግን 47 41 ረጁ 40 ውስጥ ነው የሚከቱሽ? ምን ሆናችሁ ነው ግን? አንኮላቸው አውቀው ገና ያላገባች ያልወለደች ልጅ ምን ሆናችሁ ነው 40 ዓመት ከቷት? ምን ሆናችሁ ነው ግን? ካንተ የመጣሽ ማግሌ ሐሳቡን እንዲቀይር ነው። አዎ እንደዚህ ነው እነሱ ሐሳባቸው። 30 አልገባችም ይብን ኧረ ተው እንዳምጣው 30 አይደለችም። ተው እናንተ ሪምን አደርሳታለሁ ማለት ነው። እኔ በ16 ዓመቴ ባገባ ሰላም እኔ በ13 ባገባ ረጁን እንደማደርሰው ማለት ነው። ልጄ እያልኩ ነው የማወራው። ከልዬ ግን እኮ 44 እኮ በፍጹም አትመስይም ማሪ። እናንተ የደረሳችሁበት አንድ ቀን መድረሳችን አይቀርም። እንደዚህ እያላችሁ አታሳቁን። እናንተ ደረሳችሁ ጋይስ እኔ 27 ዓመቴ ነው። በቃ ያው አፈነዳችሁ። ጎሽ ሪሚዬ አንዴ ጭብጨባ ለረጁ ረጁ 27 እኔ በ8 ዓመት ብቻ ነው በበል ጭብጨባ ለረጁ ካሜራሽን አጽዱ ጄሪ አጽጁና አፈል ፍርጥ ማረግ ነው። ረጁዬ ታናሽ እህቴ ቀድማኝ አርጅታ ማለት ነው። ታናሽ እህቴ እና እናታችን በህይወት የለችም እና እኔ የት ሂጄ ልጠይቃት አለች። ምን ነው ሲባል አይሻ ጄሪ እንዴት እንደተላለበት አለች። ታምር ጄሪ ማሻአላ እውነት የጸይም ቆንጆ 39 አልመስልም። እግዚአብሔር ይመስገን ግን 39 ነኝ። ይሄንን ሚስጥሩ ምንድነው? አያችሁ ግን ጄሪ አሚር 7 ዓመት ኮረዳ አትመስልም በ39 ዓመቷ። ጄሪያ በጣም ልጅ ነው እኮ መስመስዩ በጣም ወጣት ነው የምትመስዩ ማሪ። አዎ እቺ አርቲስት ማለት ነው ወጣት ነው የምትመስዩ ማለት አጅተሻል እያልሽኝ። በጣም ያኔ እንትን አሁን ፋየር ኤጅ ላይ ያሉት አሉ አይደል? እንደዛ ነው ትንሽ ትልቃት ነው ግን አላመጣም እንዴ? ማስተዋል ነው እኮ ነው የሚያመጣው። ትክክል አለ እኮ ያኔ እንትን 39 አልመስልም። ግን አንዳንዴ እውነቱን ስለምናቀስ ሶፊዬም እንደሚሉኝ ታውቂያለሽ? አስሯን ባት ናት ምናምን ይላሉ። አሁን ነገ ሁለት ተቀበይ እሺ። እኔ ማው ምናምን ይላሉ። አሁን 39 ሞላኝ። አሁን መጋቢት 19 ነው። ወይኔ ታድለሽን። ያው የዛሬ 4 ዓመት እንዳንቺ ፊቴ እንደዚህ ያበራል። ኦፍ ኮርስ ያበራል። ለምን አያበራም? ጄሪ ደግሞ አይስ ፉድ ነው ብዙ ጊዜ የምትበላው። ጎበዝ ናት። አይስ የእንትን ምግብ ሰራለች፣ ራሷም ትችላለች።
ጎበዝ። አዎ አያስረጅም እኮ እንደዚህ ስፖርት የሚሰራ አትክልትና ይሄ የአሳ ምናምን የሚያበዛ ሰው ምናምን ያን ብዙ ስፖርት አልሰራም፣ ግን እንትን ፉድ ምናምን በደንብ እበላለሁ። ምግቤን በደንብ እበላለሁ። ግሎ ታደርጊያለሽ፣ ታውቂያለሽ። ጎበዝ ነች። ሲፉድ አፋላ ብለናል። ሰላምዬ ወይዬ ቪዲዮ ማብራት የምትችይበት ሁኔታ ላይ ከሆንሽ ብታበሪና ብናይሽ ደስ ይለናል። 44 ሆነሽ ስንት እንደምትመስይ ሶፊ ንገሪን እድሜሽን። ቆይ ሶፊ ላተልቃት። ሲፉድ ነው አይስፉድ? ሲፉድ ወይ አይስፉድ? አይ ዶንት ኖ ሴም ሲያኖ ሲፉድ ሶፊዬ ስፖርት አሰልጣኝ እኮ ናት ጋይስ። ፐርሰናል ትሬነር እኮ ናት። ሰርቲፋይድ ፐርሰናል ትሬነር ሲፒቲ ናት። እሷማ እኔም በአንቺ ኤጅ ሬንጅ ነኝ ጄሪዬ። በራዶን ሎክ ታዋይ ቆንጆ ነሽ ያለሽው። እንደ ጄሪ ነሽ 39 በጣም አሪፍ አብዬ በልጥሻለሁ። ቆንጆ ነሽ ያለሽው። ታውቂያለሽ ሶፊ፣ እናቴ አሁን በቅርብ ነው የሞተችው። ኦገስት ላይ ነው የሞተችው። 53 ዓመቷ ነበር እና እኔ እንደና እሷ ሁለታችን ጎን ለጎን ብንቆም እኔ አርጅቻለሁ። እናቴ በጣም የሚያንግ ነው የምትመስለው። ከጂናችሁ ነው ማለት ነው። የዘር ሀረጋችሁ ከጂናችሁ ነው ማለት ነው። አትመስልም እናቴ 53 አትመስልም ነበር። ታድላችሁ። የምር ሀቡ እናቴን ልኬላታለሁ። ማያረጁ ሰዎች እንዳሉ ታውቃላችሁ። ከዘር ሀረጋችሁ ጂናቸው አብሶሉትሊ ያ እኔ አሁን ይኸውልሽ አቡዬ፣ አሁን እኔ 27 ዓመት ኮረዳሁኝ መስለው የ55 ነው። ይሄን ነገር አጣሪ አያት መሲ ምንም ምንድን ነው 27 ራሷት መሲም 22 ምናምን መሲ ነው። ረጁ እኮ በእውነት ከታች እኮ ኮሜንት እያደረኩ ነበረ። ረጁ በጣም እኮ ትንሽ ልጅ ናት በእውነት ሞደም በአካል ስታት ታስታውቃለች ልጅ እንደሆነች። ረጁ ውፍረቷን ያስበላት ኤግዛክትሊ። አሁን ውፍራቴ ነው ያስበላኝ ውዴ። ወላሂ እንጀራ ስትጨርስ እንትን ትላለች። አንድ እንጀራ እኮ ናት ጀሪ፣ አንድ እንጀራ ናት የቀረችው። ወይኔ ይህ እንጀራ መቼ እንደሚያልቅ ግራ ገብቶናል። ይቺ አንድ እንጀራ ማለቀ እኮ። ረጁ 27 ዓመቷ ነው። ኦኬ ግን ውፍረቷ ስጋ ይዟት ነው። ትንሽ ራሱ ይልገድ ውፍረት ባለጌ ነው። እኔ 35 ስለዚህ ሪምሻ ረጁ ታቡ ራሱ ይኸውልሽ ጄሪና እኔ ታላቃችሁ ነን። አይገርምም? ጀኒ ሰምታችኋል እናንተ ጦጣ፣ ሁለት ጦጣዎች ሰምታችኋል። እኔ ነበርኩኝ ታላቅ ቲክቶክ ላይ ይኸውልሽ እንጀርሽማ እንዴ ታላቃችሁ ምናምን ብላችሁ እድሜ አይደለም ዋናው፣ በዚህ እድሜ ምን ሰርታችሁበታል ነው። በሚኒንግ ኦፍ ዚስ ምናምን እያልሽ እንግሊዝኛ ተቀበጣጥሪያለሽ። አይ እንዴ እድሜ ማተር ያደርጋል ማሬ። አይ በእድሜሽ በኖርሽበት እድሜ ምንም ማይረባ ነገር ካረግሽበት ያው 27 ሆነሽ ብዙ የሰራሽ ከሆንሽ ያው ችግር የለውም። እድሜሽን እኮ እድሜውንም ሰው የማይናገር እኮ እድሜውን ከተጫወተበት ከቀለደበት ነው እኮ። አዎ ምን ሰራው ብሎ ስለሚያስብ ይፈራል እድሜውን መናገር። አንዳንዴ ገባሽ? ስንት ዓመት ነው ሲባል ላይክ እንዲህ ሲል ምን ሰራ። ግን ደግሞ አቡዬ በተሰጠሽ ልክ ካልተናገርሽ ከቀነሹ ይቀነስብሻል። የኔ ነው ፈጣሪ የምፈልገውን ያህል እኔ በጊዜ መሄድ ፈልጌ ነበር። አንተ ግን ያለ ፍላጎት ያቆየኸኝ ማለት እኮ ነው። ፈጣሪ ይቀነስብሻል፣ የተሰጠሽን ያህል ይቀነስብሻል። ያ ማለት ሶፊ ይሰማል፣ ሶፊ ይሰማል። ጄሪዬ እድሜያችን ቲክቶክ ላይ ስንናገረው ማንታመነውስ ነገር ሀቁን እያልኳችሁ እኮ 39 ነኝ እያልኩ እንደውም እንደዚህ እየነገርኳቸው 10 አቫት ናት ምናምን ይሉኛል። ተመልከች ወይ እኔን 54 ያደርጉኛል። በዚህ አይነት ሰማልን። እኔ ሰማለሽ ሶፊ? አዎ አለሽ ሶፊ አለሁ እኔ አለሽ። ኦኬ 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 ሶፊዬ አንድ ቦታ አለ አስገቢያት። ምንም አትሰማኝም እስካሁን ያወራኩት። ኦኬ ማለት ነው። አባቷ በጣም ረጅም ነው። ልጆቼ በጣም ቁመት ረጃጅም ናቸው። እኔም ራሱ የ10 ዓመት ራሷ ከኔ ጋር እኮ ነች። በ5 ዓመት ይዣቸው ሂጂ እኔ በወለድኳቸው የኔ ልጆች ናቸው። ሰፈር ውስጥ እዛ አገር ቤት ማለት ነው 12 ዓመቷ ነው። ለምዶ እድሜዋን የምትቀንሽው ህፃን አይደለች ይሉኛል። እኔ ነኝ የወለድኳት እናንተ እላለሁ እኔ። እና በጣም ነው እድሜ ቆርጦ መስጠት በጣም ይወዳሉ። በጣም ይገርማል። በጣም የታዘብኩት አንድ ነገር ማለት ነው። አቡ እጅሽን ልትታጠቢ ነበር ማሬ።
እሺ ረሳሁት። ሶፊንም ሚውት አድርጊያት። ሶፊ ሚውት አድርጊያቸው። እሺ አረኳት እና ካገኘሻት እኛ ስለምን እድሜያችንን እንደብቃለን? በቃ አመላችን ነው። እኛ አበሾች እድሜያችንን እንደብቀው። እኔ አሁን እህቴ ታላቅ እህቴ አሚና ማለት ነው 37 ናት። እኔ 35 ነኝ። በሁለት ዓመት ነው የምንበላት። 35 ብዬ ስናገር አትናገሪ እድሜሽን ትለኛለች። ታላቅሽ ስለሆንኩኝ አንቺ እድሜሽን ስትናገሪ የኔ እድሜ ይታወቃል ትለኛለች። እማይትም ተምሬ ነው የምላችሁ። እና እንዲህ ነው በቃ አበሻ አይወድም እድሜው ነው በቃ ምንም ማድረግ ብቻ ነው አይወድም አበሻ። ትክክለኛ አስነግሪ መከራጀ ጸጋ ነው። አዎ እናንተ ምን እኔ ህይወት ላይ ምን ልጨምሩልኝ? ለእናንተ መሳፍራረሙ ነው። እኔ ነገርኳችሁ። የማመን ያለማመን መብቱ የእናንተ ነው። አሊያም ደግሞ ኑና ለምን አንዋለድም? ከእንደገና ታዲያ ለምን አንዋለድም? እንደ ሐሳብ አዎ ሪምሻ ዋናዎች ልጅ የሚጎትታት መጎተት የሚችል ሀዩቲ ግን አንቺ በጣም ነው የምታምረው። አትመስይም። ሰላም ወላሂ ሪም ስንት በፊት እንገርሽ ማሳሌ ጓደኛ የሳብኳት ነው ማሪቆ እንዴ የሆነች ሙድ ላክ ወላሂ ሰላም ታምራለች። እንዲህ አልጠበቅኩሽም። ታውቂያለሽ። ቴንኪው ማሪ ረጂ አንቺም ታምራለች። ደስ ነው የምትይው የኔማ አስተያየት የለም። በእድሜ አለመሸማቀቅ እድሜ አለመሸማቀቅ ማለት ይሄ ፈጣሪ የሰጠን ጸጋ ስለሆነ ሰው ነገ ይገምት ምን አገባን እኛ እና እግዚአብሔር አይደል የምናውቀው። አዎ እሱ ላኖረን አላህ ለምን እውነትሽን እኮ ነው። ግን እኔ የኔ ጋይስ ቅዳሜና እሑድ ሳይጨመር ነው። እሺ እሱ ተቀንሶ ነው ካልኩሌት አድርጌ እንደዛ ካልሻቸውም አይጨምሩልሻል። ቅዳሜና እሑድን እናንተ ደምሩት። 27 ዓመት ሙሉ ያለውን ቅዳሜና እሑድ ደምራችሁ ጨምሩት። አለቅ እና ከራከረ ሰማለው ባጠቃላይ እኔ ትሰሚያለሽ። እሷ እኮ አሰማንም። አዎ አሁን እንዳይጀምሬ ሸንቀጥቀጥ ብዬ ስመጣልሽ ታምኛለሽ። አዳሚ አለቅ 4 ነጥብ እየነገርኳችሁ እኮ ስልክ ገባብኝ እና በጣም ወዳት ጓደኛዬ ነበረች ማለት ነው ሰሊ። እሷ በጣም የሚያስቀኝ ነገሬ ማለት ነው እሷ እድሜዋ 27 ነበር ማለት ነው። ከሷ እኩል ለመሆን ብዬ 27 ብዬ እድሜን ዋሽቻለሁ። ገና የ22 ዓመት ልጅ እያለሁ ወላሂ ነው የምልሽ እሷ ጋር ለመድረስ እና ሳስበው በቃ ልጅነት አንዳንዴ እላለሁ። አሁን አንቺ የዋህ ስለሆንሽ ነው እንጂ በአሁን ጊዜ እኮ ከአንቺ በታች እንጂ እኩል መሆን እንኳን አይፈልግም ሰው። የዛን ጊዜ እሷ ልደቷን ስታከብር በቃ ህፃን እንዳንባል ማናረገው ጥረት አረ ወላሂ አትበይ አንቺ። ወይኔ ምን አይነቷ ናት ወላሂ አለች አንቺ በጀሊሉ አሁን አንቺ ሙስሊም ነሽ ሙናል የምትባዩ ረጅኔቨን ቤት አይደለሽም ወላሂ አለች አንቺ። እንዲህ ናቸው ማሬ ያዋለዱሽ ነው ኢላላ ወላሂ ብላ ያዋለዱሽ ነው የሚመስሉት። በጣም ናቸው እንትን የሚሉት ያናድዱሻል አንዳንድ ጊዜ እንደውም አለማንበብ ባላ ስለሚመዱ ሰዎች እኔ ሲጀመር በጣም በእምነታቸው